ካሌብ አቤት። እባክህን ፍታኝ። ለምን ብዬ ፈታሽ? ወንድሜ በጣም ናፍቆኛል። ይሄው አየሽው እኮ ማቀፍ እፈልጋለሁ። ኧረ ማቀፍ ፈለግሽ? በጣም እሺ። ምንድን ነው ማቀፍ ፈለግኩ አላልሽም? ብዬሃለሁ እኮ ነው። የቀፍኛ ማንን? እኔን። ካሌብ ኧረ በእናትህ በፈጠረ ካሌብ፣ በዚህ ልክ አብሬ ነብዬ አስቤ አላውቅም ነበር። ለአድናቆት አመሰግናለሁ። ገመዱ ያስጨነቃችሁ ይመስላል። ሜላት ሳስበው ጨርቁ አልተመቻቸውም መሰለኝ እና ይቀር። አዎ አፍቴ እንዴ ምን እያደረክ ነው? አይመለከትሽም። ለመሞት ነው ወይስ ለማምለጥ? ቆይ አንቺ ለምን እዚህ ክፍል መጣሽ? በቤቴ እንደፈለኩ በሆንሳ። በምን? በቤቴ ባንቺ ከመያዝ ምን አለ ወድቄ ሞቼ ቢሆን ኖሮ። አቾክል ትደርስበታለህ። ምኑ ላይ? ሞቱ ላይ ነው። አሳይሻለሁ ወርቄ። ብቻ ከእናንተ እጅ ልውጣሽ። ዝም ብዬ ሳስበው ግን የካሌብን ማንነት የተረዳው አይመስለኝም። አዝለሹ ዙሪያ እሱማ በምን እድልኝ። ተንከሲስ የሰደብከኝ መስሎ ከሆነ ተሳስተሃል። ለቆሻሻ መጠያ ይታጣልን። ቆይ ግን ጨዋና ምናምን ስትባል ነበር እንዴ አንተ? ስድብ ጠፍቶኝ ሳይሆን በዙሪያ የሚሰደብ ሰው ስላልነበረ ነው። ስድቦቹን ከየት አመጣቸው ታዲያ? ከስድብ በላይ ቢኖር ምንኛ ደስ ባለኝ ነበር። አሃ ሳስበው ዝም ብዬ ነፃነት ሰጠው መሰለኝ። ታይባልሽ ባቢ፣ ቆይ ምን ሆነ ነው? ምንም አልሆንኩም ወንድሜ። ደህና ነህ? ደህና ነኝ። ፊትህ እኮ ጠቆረ። ማን ነው እንደዚህ ያደረገ? ከግድግዳ ጋር ተጋጭቼ ነው ወንድሜ። አይ አይመስለኝም። ነው ሜሊክ፣ ግን አንቺ ደህና ነሽ? እኔ በጣም ደህና ነኝ። እኔ ደህና ነኝ። እኔም በጣም። ግን አንቺ በጣም ናፍቀሽኝ ነበር ባቢ። ሁሉም ነገርህ ነበር የናፈቀኝ። እኔስ ብትይ ጭቅጭቅ ሳይቀር። የኔ? አዎ። ከአንቺ ይበልጥ እጨቃጨቃለሁ እኔ? አንተ እኮ አሮጊት ነህ። በይ እንግዲህ አሁን ስርዓትሽን ያዥ። እንዴ ምን ልትሆን ነው?
አናትሽን ነው የምልልሽ። ና ሞክረኛ። ቆይ ታስሯል ብለሽ ነው? ድፈታ ብቻ ምረሳልሽ መስሎሻል? እሺ ቀጥላ። በቃ አትጨነቅ እሺ። ለምንድን ነው የምትጨነቀው? ከረሳሁት ብለህ ነው። በቃ ይሄን እይታሽን እንዳትደግሚው። ምን የሚታይ ነገር አለሽ ነው? አንቺ ሰይጣን አለቅሽም። እሺ ነይ ድገሚ። አፍሽን ዝጊ። አለቅሽም። መቼም ወርቄ፣ መቼም አለቅሽም። አይዞሽ እህቴ። ካሌብ ምን እያሰብክ ነው? ምን ማለት ነው? ምን ማለት አለው? ምንም እያሰብኩ አይደለም ስትል ነው። እና ምን ላስብ? አይ አሁን ራሱ እኮ ሀሳብ ውስጥ ነህ። ምን ነው አንቺ በግድ ካላሰብካልሽ? እና ምንም እያሰብኩ አይደለም እያልከኝ ነው? ምንም እያሰብኩ አይደለም። ሰውን አግቶ ግን ምንም እያሰብኩ አይደለም አይከብድም? ምን ነው ችግር አለ እንዴ? አዎ። እና ስለነሱ አስብ ነው? አዎ ከዚህ በላይ ምን አለ? እሺ ምን ላስብ? ቀጣይ ምን ማድረግ እንዳለብንና የዚህ ነገር መጨረሻው ምን እንደሆነ መነጋገር አለብን። ለሱ ነው እንዴ? ማለት እሱንማ እኮ አስቤ ጨርሼ ነው የጀመርኩት። ጥሩ እሺ ንገረኝ። ምን ሐሳብ? አይ ለምን? መሬት ያልወረደ ሐሳብ ለሰው አይነገርም። ለምን? ሐሳብሽ ከግብ ሳይደርስ ካወራሹ ሳይሳካ ይቀራል። እሱማ ግን ደግሞ እኔ ባልደረባ ስለሆንኩኝ ሁሉንም ነገር ማወቅ አለብኝ። እንደውም ሁሉንም ነገር አብረን ማቀድ ያለብን ይሻላል። አዎ መሆን ያለበት እንደዛ ነው። እሺ እንግዲህ አንደኛውን እቅድ ልንገርሽ። እሺ በዚህኛው ትርኢት ላይ ሶመር የተባለው ተዋናይ ምን? ቆይ እንዴት? ምን ነው? ምንም። እየተርበተበትሽ እኮ ነው ወይስ እቅዴ ጠንካራ አይደለም? አዎ የሥራ ባልደረባ ይማርልሽ። እስኪ የሆነ ጠንካራ ያለ ሐሳብ አምጪ። እሺ ግን እሱን እንዴት ነው የምናደርገው? ምን? መግደሉ? አይ ለሱ እንኳን አታስቢ። አይ ታውቃለህ፣ ይሄ ወንጀል ምርመራ ፖሊስ የተባለ ነገር ሁሉ እኔ ጋር ፎቢያ እንዳለብኝ ታውቃለህ። እሱም ከእቅዴ ውስጥ ገብቷል። እና እኛን በማያስጠይቅ መንገድ ነው የምናደርገው? አዎ። አይ እንደዛ እስከሆነ ጥሩ። አይሻር እኔ አርቄ ነው የማስበው የምልሽ ለዚህ ነው። አረቀ ብቻ አይደለም በጣም አራረቀ ነው። አውቃለሁ። ክፈቺ እስኪ። እንዴት ነሽ? ልቀመጥ? ይቻላል። ወርቄ አቤት። አንዴ ወደ ውስጥ ግቢ። እሺ እባክሽ፣ ዜናውን ለመስማት በጣም ጓጉቻለሁ። ቆይ ይሄን የመሰለ ትልቅ ወሬማ በባዶ መስማት አልፈልግም። ሜላት። አቤት። እስኪ የሰሩት ነገር አምጪ። እሺ እሺ አሁን መቀጠል ትችላለሽ። እሺ እነግርሃለሁ። ጥሩ ነገር አይደለም። ምን ነው? ሙዙ አልተመቸሽም? አይ ጥሩ ነው። እና ምንድን ነው? ነገሮች እኛ እንዳሰብናቸው አይደሉም። የቱ ነገር? ስለ ሴትዮዋ እማን ነገር አትናገሪ። እኔ ካሌብ አንድ ሐሳብ አስቤ እንዳሰብኩት ሳይሆን ቀርቶ ያውቃል። እሱ ሰው እና ምን እንደምትዘላብጂው? ሴትዮዋ ብሩን ሙሉ ለሙሉ
ይዛው ጠፋች። ምን ነው? ባለፈው ስትቀልጅ ደስታ ያለሽ ስልሽ በዛው ቀጠልሽበት? እንደዛ አይደለም እና ምንድን ነው የሚያቆራጥጥሽ? ምንድን ነው? ሽንቴ መጣ። እባክሽን ወርቄ። እሺ መጣ። ሽንቴ መጣ አላልሽም እንዴ? እንዴ ወርቄ፣ ቆይ ምን እየሆንሽ ነው? ለአንቺ እያሰብኩ። በቃ ማሰብ እንደዚህ ነው? ከምትፈነጃ ይሻልሻል። ወንድ አደረግሽኝ እንዴ? እንግዲህ ልብስሽ ላይ ከመልቀቅ ይሻልሻል ብዬ ነው። እባክሽን ወርቄ። እንግዲህ ልብስሽ ላይ ከመልቀቅ ይሻልሻል ብዬ ነው። በእናትሽ እባክሽን ዝም በይ፣ ውሃ እንዳይጠማሽ። ዛሬ እኛ ተራ ነው፣ ውሃ ጠፍቷል። ወርቄ በእናትሽ። ከርታናለች። ሴትዮ ምን እያወራሽ ነው? ለዚህ እኮ ነው በስልክ ማውራት ያልፈለግኩት። ምን እንደተፈጠረ ግን አስተውልሻል? አዎ ከርታናለች። ይሄዛ የማይመስል ነገር አታውሪ። ምንም ማድረግ ስላልቻለን እኮ ነው። ቆይ አንቺ ከሷ አይንሽን አትንቀል አልኩሽም ነበረ? በእውነት አለቃ፣ በቻልኩት መጠን ከሷ አራኩ እና እሷ ናት የራቀችሽ? ብቻ በሆነ አጋጣሚ ነገሮች ተበላሹ። ኧረ እናቴ ትሙት እና ምን ይሻላል? በቃ ሌላ ሰው እንፈልጋለን። የከሰርነውስ? እናቴ ትሙት በአጭር ጊዜ እንመልሰዋለን፣ ቃል እገባልሃለሁ። ጎበዝ፣ እናትሽን ትወጃታለሽ ማለት ነው? አዎ፣ እኔ እንድቀድም ነው የምፈልገው። በእውነት በጣም ምን ብዬ ጸሎት እንደማደርግላት ታውቃለህ? እሺ፣ ፈጣሪ ከእናቴ ያስቀድመኝ ብዬ ነው የምጸልየው። ቆይ ግን ለምን እንዲያናረግም? ምን? ፈጣሪ እኔን ጸሎት ስለሚሰማኝ ከእናትሽ በፊት እንዲያስቀድምሽ ቆመሽ አብረን እንጸልይ። ተመስገን፣ ሁሉንም ነገር ረሳው። ደስ ይለኛል። እሺ ተነሽ። ነይስ ምንድን ነው? ቆይ ምንድን ነው ያደረገው? እህት ታያት ሜላት፣ ምንድን ነው ቆይ ያደረገው? እህት ገለሃት ነው? አይ ገለሃታል እኮ። ትንሽ ጠብቂያት፣ አፈር ልሳ ትነሳለች። አውሬ ነህ ካሌብ፣ አውሬ ነህ። ሜላት፣ አቤት። ጽዳቶችን ጥሪያቸው። እሺ በቃ ገለህ ልጥላት ነው? አንቺ ጎበዝ እኮ ነሽ ሜላት። አቤት። አድርቀን እንደ ሙዚየም እናስጎብኛት እንዴ? ሳስበው ግን የሜሌክ ሀሳብ እንደዛ ነው። ውጤታማ የሚያደርገን ይመስለኛል። አውሬ ጨካኝ ነሽ፣ ጨካኝ። አቢ አቤት ወንድሜ፣ ይቅር በሉኝ። ለምን? ለሁሉም ነገር። እንዴ አንተ ምን አደረግከኝ? የእናቴን አደረ መወጣት አልቻልኩም። ተው ወንድሜ፣ እንደሱ አትበል።
ካሌብ ልክ ነው። እኔ ሰነፍ ሰው ነኝ። ተው ወንድሜ። እንኳን ቤተሰቤን እኔን ማስተዳደር እራሱ አልቻልኩም። ወንድሜ አንተ እኮ በጣም ጎበዝ የቤተሰብ መሪ ነህ። አይ ባቢ፣ እኔን ለማጽናናት አትሞክር። ለማጽናናት አይደለም፣ እናንተን እንኳን ከጥቃት መከላከል አልቻልኩም። እና ይሄ እኮ ያንተ ችግር አይደለም፣ መጥፎ ጓደኛ አገናኝቶ ነው እንጂ። ለዚህ ነው ሰነፍ ነኝ ያልኩ። ወንድሜ ሁሉም ነገር እኮ ድንገት ነው የተፈጠረው። እስከ ዛሬ ድረስ ጎበዝ የሆንኩኝ መሰለኝ ምንም አይነት ችግር ስላላጋጠመኝ ነው። ቢታሰብበትማ ትዘጋጅ ነበር። ችግር መጥቶ ማለፍ ሲያቅተኝ ግን ጎበዝ እንዳልሆንኩኝ ተረዳሁ። ልክ እንደ ቅዠት ነው ሁሉም ነገር በአንድ ነው እኮ። የቤተሰብ መሪ እስከሆንክ ድረስ ሁሌም ቢሆን ዝግጁ መሆን አለብን። እባክህን ወንድሜ ራስህን አትውቀስ። አይ ባቢ፣ ለማጽናናት አትሞክር። ወንድሜ እያጽናናሁ እኮ አይደለም። እናንተንም እኮ ከጥቃት መከላከል አልቻልኩም። እሺ አጅሪት ልፍታሽ መሰለኝ። አሁን አውሪ። አንቺ ምን ይዘጋሻል? ተይኝ። ምን ሆንሽ? ምንም። እና ምን ይዘጋሻል? እና ምን ላድርግ? አታወሪም? ከማን ጋር ነው የማወራው? እኔ እያወራሁሽ አይደል እንዴ? ከማን? ከአንቺ ጋር ላውራ? ምን ነው? ከሰው ጋር ነው እኮ የሚወራው። እና ሰው አይደለሽም እያልሽ ነው? ቆይ ግን እናንተም ከሰው ተርታ ነው የምትመደቡት? አፍሽን አትክፈቺ። ትሰምኛለሽ? ከኔ ጋር በማውራትሽ በጣም እድለኛ ነሽ። መፈራሽ መስሎሽ ነው? በቅርቡ ገና ትሰግጂልኛለሽ። መቼም አይሆንም። እሺ እሱን እናያለን። ቆይ ግን በምናችሁ ነው የምታስቡት? በኪሳችን። እንግዲህ ኪሳችን ባዶ ሲሆን ቆንጆ ሀሳብ ይመጣልናል። ለብር ብላችሁ ነው እኛን ያገታችሁ? ጎበዝ፣ አሁን ገና አስተዋልሽ። አሃ፣ ለካ አንቺ እኛ ቤት የገባሽው ለስራ ሳይሆን ለሴራ ነበር ማለት ነው። አንቺ ውሃውን እንቅት አረገሻ። ግምትሽ በሙሉ ልክ ነው። ጠብቁ እሺ፣ የእጃችሁን ታገኛላችሁ። አዎ ልክ ብለሻል። በቅርቡ የምንፈልገው ነገር ሁሉ እጃችን ይገባል። አትንኪኝ። ነግሬሽ ነበር እኮ እንደራበሽ። ምን ልትሆኚ ነው? ላጎርስሽ። እየቀለድሽ ነው? የምን ቀልድ? እኔ ባንቺ እጅ ልጎርስ ነው? ታጥቤያለሁ ሴትዮ። ትሰሚኛለሽ? ውሃ ቆሻሻ እጅሽን እንጂ ኃጢአትሽን አያጠራው ማለት። ቆይ ስታስቢው የሰው ነፍስ ባጠፋ እጅሽን የምጎርስ ይመስልሽ? ስርዓት ቢኖርሽ ይሻላል። ስርዓት የሚለው ቃላት ብዙ ጊዜ ስርዓት በሌላቸው ሰዎች አንደበት ነው የሚጠራው ትለኛለች እናቴ። አፈር ያስበላሽ። አየሽ፣ አሁን ያወራሁትን በተግባር አሳየሽ። ዝም በይ። ዝም ማለታችን ለምን ፈታኝ? ናፍቆኝ። አይንም ማየት አልፈልግም። እኔም ብቻ ሳይሆን ሁሉንም ማየት የምታቆሙበት ቀን እየመጣ ነው። ለምን ታስፈራራኛለህ? መቼ አስፈራራሁ? ከቻልክ ማድረግ የምፈልገውን ነገር አድርግና ተወኝ። እሱ እንኳን አይሆንም። ኧረ ቆይ ሀሳብህ ምንድን ነው? የእኔ ሀሳብማ ብዙ ነው። ለምሳሌ ልክ እንዳሁን ስትለማመጠኝ ማየት። እሺ ቀጣይስ? ቀጣይ ደግሞ አንተ የልብ ወዳጄ፣ ጓደኛዬ፣ አብሮ አደጌ፣ ወንድሜ፣ አማካሪ፣ ለእኔ ጥሩ የምትመኝልኝ ሰው ውድቀትና ውስጥ ስብርብር ብሎ በሁሉም ነገር ተስፋ ቆርጣ የተወለድክበትን ቀን ስትጠላ ማየት። አትልፋ፣ መቼም አይሆንልህ። መስማት ያለብህ ነገር አለ። ካሌብ ተው! ምን እያደረክ ነው? መስማት የሌለበት ነገር ነው። አይዞህ፣ ጨዋታችን ስንጨርስ ይነቃል።
አደንዝዘው ነው? አታስብ፣ ምንም አይሆንም። እሺ ማለት የምፈልገውን ነገር ንገረኝና ወደ ነበረበት መልሰው። እሺ ላሳጠርልህ። ሜሌክ ሜሌክ ምን? ሜሌክን ትሰጠኛለህ። አሁን መስመርን አለፍክ። ምን ነው ከባድ ነገር ነው? ዝም በል እሺ። እኔ የማየው እንደ ጓደኛ ላማክር ብዬ ነው እንጂ በራሴ መወሰን እኮ ከብዶኝ አይደለም። ካሌብ እባክህ። መቼም አይሆንም። ምን ልታረጋት? ምን እያሰብክ ነው? ሚስቴ ላረጋት ነው ያሰብኩት። ካሌብ ምን ነው ሳትደግስ ምናምን ልትለኝ ነው እንዴ? ሜሌክን ምንም አታርጋት። አንተ ከፈለክን እንግደልኝ። ይኸውልህ እኔ ለአንተ ስቃይ እንጂ እረፍት አልመኝም እኮ። ግደለኝ አልኩህ እኮ። አይ እሱማ እረፍት ነው ማለት። መሞትህ እኮ አይቀርም፣ ግን መጀመሪያው በእሷ መቀጣት አለብን። ካሌብ እባክህ የማይሆን ነገር አታድርግ። እንግዲህ ከማሰቤ በፊት ብትለምነኝ ጥሩ ነበር። የፈለግከውን አድርግ። ብርም ከሆነ የፈለግከውን መጠን እሰጥሃለሁ፣ ግን ሜሌክን ተዋት እባክህ። አሁን እንኳን ጨርሰናል። ከትንሽ ደቂቃ በኋላ ይነቃል። እኔ ምልሽ ተፋጠጠን አይደል? እኔ አላፈጠጥኩም። ከዚህ በላይ ከለሬ ራሱ እኮ ወደ ነጭነት እየተቀየረ ነው። መስሎሽ ነው? እኔ አንቺ ላይ አላፈጠጥኩም። ከዚህ በላይ ምን ማፍጠጥ አለ? የራሴ ሀሳብ ውስጥ ነበርኩ። ምን እያሰብሽ ነበር? ሀሳቤን ለአንቺ ልንገርሽ? ምን ችግር አለው? ለምን? አንቺ ልታሳኪልኝ ነው? ማን ያውቃል? ሊሆን ይችላል። አረ አዋ፣ አንቺን ያስጨነቀሽ ነገር እኔ ጋር ተራ ነገር ሊሆን ይችላል። መጀመሪያ የራስሽን ሀሳብ አሳክተሻል? በደንብ እንጂ። እና ሀሳብሽን እየኖርሽ ነው? አዋ፣ እስቲ እባክሽ የአንቺ ሀሳብ ምን ነበር? ብዙ ብር ማግኘት። እናገኘሽ? በጣም ሰሞኑን ደግሞ ከሀሳቤ በላይ ይሆናል። እና የአንቺ ግብ ብዙ ብር ማግኘት ነው? ከሱ በላይ ምን ግብ አለ? ለነገሩ ከእንደዚህ አይነት ሰው ከዚህ የተሻለ ሀሳብ ሊገኝ አይችልም። እስቲ አንቺን ንገሪኝ። ለብር ብለው ሰውን የሚጎዱ ሰዎችን ማጥፋት። ምንድን ነው? ገርመሽ ነው። በምን እንዴ? ብር ያላቸውን ሰዎች ማጥፋት ስትይ ነው። እና ታዲያ ምን ያስቃል? ተይ ተይ፣ እሱን እንኳን አትልፊ። ለምን? ብር ያላቸው ሰዎች መቼም ቢሆን ሊጠፋ አይችሉም። ማን ነው ያለው? ራሱ የብሩ ባለቤት። እና ሀብታሞች አይጠፉም ነው? አዎ፣ ሊያጠፋቸው የሞከረ ሰው ራሱ ቀድሞ ይጠፋል። ስለዚህ ምን አጠፋለሁ ብለሽ እንዳጠፊ። አንቺም ወደ እነሱ ነሽ? ችግርሽ እኮ ይሄ ነው። ሲያስቡልሽ አትወጂም። ምን ልታረጊ ነው? አስርሽ ከማይሳካው ሀሳብሽ ጋር ተጨቃጨቂ። ወይዘሮ ሜላት፣ አቤት። እንዴት ነው? በደንብ እየተንከባከብሻት ነው? በጣም። አይ ታስታውቃለች። ፍቻት እስቲ። ሜሌክ፣ አታወሪም እንዴ? ሜሌክ፣ አንቺ ታያት። ሜሌክ፣ ሜላት፣ አቤት። ታያት አልኩሽ እኮ። እና ታዲያ አቤት አትልም እንዴ? አቤት እንድትለኝ አይደለም የጠራኋት፣ እና ስሟን መጥራት ስለሚያስደስተኝ። ምግብ በላች? አልበላችም። ለምን? እምቢ አለች። ምን ነው ሜሌክ፣ አራበሽም እንዴ? አዎ። ተዋት፣ ሲሮባት ትበላለች። ምን ነው ሜላት፣ ምግቡ አሪፍ አልነበረም እንዴ? ኧረ ቆንጆ ነበር። እና ምን ሆነሽ ነው ሜሌክ? እዚህ ትሁን። ሜላት፣ አቤት።
አንቺ እንዴት ነው ያማረብሽ! አትንካኝ። ታግተሽም ውበትሽ አይቀንስም። አይገርምም? አትንካኝ አንተ አውሬ። በቃ ካሁን በኋላ የውበት መለኪያ ሞናሊዛ ሳትሆን ሜሌክ ናት ብዬ በቅርቡ ለዓለም አውጃለሁ። አየሽ፣ ውበትሽ ዋና ጉዳይን አስረሳኝ። እሺ ቀጥል። ወንድሞችሽ ልለቃቸው ነው። የምርህን ነው? አዎ። መቼ? አሁን? እሱን እንኳን አንቺ ነሽ የምትወስኘው። እንዴት? ይህም ልሽን ካደረግሽ አሁን ይፈታሉ። እሺ ምንድን ነው የማደርገው?